Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. ያዘው ንድ ፋሚሊዎች እንደናችሁ ያዘው ፋሚሊ ተመልሰናል ይላል እናሳ ያዘው ዛሬም እንግዲህ ከኤቪ ጋር ተመልሰናል እንዳልኳችሁ ወራችን ተጀምሯል ማለት ነው ከዚህ በኋላ ያባበዱ ቪዲዮዎች ከኤቪ ጋር በኔም በሱም ቻናል ያደረግን የሚገራርም ቪዲዮ ይዘን እንመጣለን ማለት ነው በዛሬ ቪዲዮ ደግሞ አሪፍ ነገር ነው ይዘንላችሁ የመጣ ነው ጸጉራችን ተበላሽቷል አርጅቷል ጸጉራችን ምናምን ቅርጽና እናስተካክላለን ወደ ቦሌ ሄደን ደግሞ እዚች ጋር ደግሞ ስልክ አለች እቺ ስልክ ደግሞ ኢሲ ምናምን እናስደርጋለን ከዛ እናንተ ያምራል አንተ እንትኔ አይፎን በዛ አጋጣሚ ይሄ የኤቪ አካውንት ነው ጉዞ ወደ 30025 ከገባ እሱም 60 ፕላስ ነው ለምን 70 ፕላስ ለምን 70 ፕላስ አይደለች 60 ነው እሱ ስልክ ስለሚያገኝ ሰብስክራይብ ያደረጋችሁ ዛሬ ብቻ ቀለል ያለች ውሎ ነው የምንውለው አሁን ኦርደር አድርግልኝ አሁን ምንድነው የምናደርገው ቀድሚያ ወደ ጸጉር ቤት እንሄዳለን ጸጉር ቤት እንቆረጣለን ጸጉራችንን እንቆረጣለን ምናምን ነገር ቅርጽ ምናምን ከተሰራም በኋላ ስልካችንን ኢሲ ምናምን እናስደርጋለን እናስተካክል ምክንያቱም ወደዚህ ስልክ እንዳለ መገለባበጥ አለብኝ ፋይሎችን እንዳለ እሱ ስንጨርስ ደግሞ ወደ 22 እንሄድና መጀመሪያ ራሳችን የምንሄድበት ቤት ሄደን ዝም ብለን ሱሪ ነገር ሲቀለል ያለ ሱሪ መንጊዜም የሆነ ፕሮግራም ለየት ያለ ፕሮግራም ሲሆን የሚለበስ አይነት ነገር እንፈልጋለን ሱሪ እሷን ቼክ እናደርጋለን ለማንኛውም አሪፍ ቆይታ ይኖራችኋል ሰብስክራይብ ያድርጉን ጋይስ ያዘው ቤተሰብ በስተመጨረሻ ደረስን ቦሌ መድኃኒዓለም አካባቢ ነው ያለነው ቴሌ አካባቢ ነው ያለነው እዚህ አካባቢ ቴሌ እንዳለ አላውቅም ነበር አራለ እዚህ ነው ሲማችንን የሚያወጣ ነው ንግድ ባንክ ምን እናርግ ቅድሚያ ስልካችንን እናርግ ሰዓት እንዳይሄድብን ለጸጉር ምናምን ስንል ቅድሚያ ቀየርን ሐሳብ ሲምናም ነገር እናስተካክልና ሲማችንን ወደ ቴሌ ገብተን ከዛ በኋላ ወደ ጸጉር ቤት እንሄዳለን ይሄው ወይ በአጠቃላይ ወይ ስልክ ምንድነው የሆነው እኔ እኮ አልገባኝም ላስተካክለው ነው ኢሲ ምናምን ልቀይር ማለት እና አካውንቶች ምናምን ቴሌብር ንግድ ባንክ ምናምን ነገር ያለው እና በሌላ ሰው ስም ነው ያለው ሲሜ ስለዚህ እሱን ማስተካከል አለብኝ ሲሙን ወደ ራስ ማድረግ ይችላል ወደ ራሴ ማለት ነው አንዱ ጋር በቀመ ችግር የለውም ሲደርሰን እንትን ቢል ራይት አለ አሪፍ ነው አንተ ካርድ ታወጣለህ ሲደርስ ትሄዳለህ ማለት ነው ምንድነው ትኬት ትቀበላለህ ከዛ ሲደርስ እንትን ይላል ማለት ነው አሁን 107 ቁጥር ሲጠራ ነው የሚሄደው ማለት ነው ሲጠራ አንተ አሪፍ ነው በማሽኑ ሁሉ ይመቻቻ ጋይስ ቁጥሩን ይቆርጣል ተሰልፈናል ቁጥር ትቆርጣለህ ሲደርስ ተራክ ሄደህ ትወስዳለህ ማለት ነው እንኳን ወደ ኢትዮ ቴሌኮም በደህና መጣችሁ አይ ቴሌማ መዘመን አለበት ማለት የወረፋ ብዛት ትልቅ እኮ 6 ሰው አለ ማለት ነው ከ6 ሰው በኋላ ነው የሚደርስ አሁን 64 ላይ ነው ማለት ነው ስለዚህ አሁን በፊት አሁን ሰው ብድግ ሲል እነሱ እየዳችሁ ተቀመጡ ነበር አሁን ትጠራለህ ደግሞ በእንትን አላችሁ ትጠራለህ እዚህ ጋር ቻስቲ አስተካክለ ምናምን እንገናኛለን በስመ አብ በስተመጨረሻ ዝገን አብረሽ በቃ እኔስ እዛ ያለ ዛጻፍ ይሄን እንትን አድርግ እየተባልኩ ነበር አብረሽ እዚህ ቪዲዮ ላይ ገባ ብለን ስንወጣ ትንሽ ሰዓት የጠበቀን ነው ይመስላል ኧረ በለው ረጅም ሰዓት ቆየ እስቲ አሁን 8 ተኩል ሆኗል ቢያንስ ከ1 ሰዓት በላይ አንድ ከ40 ከ50 ደቂቃ ምናምን ቁጭ ብለን ነበር በስመ አብ እንቅልፍ ነው የመጣው እና ሁለቱንም አላሳካንም ሁለቱንም ሲም በራሴ ያደረኩት በተለያየ ሰው ስለነበረ ሁለቱንም በራሴ ያደረኩት ተገላገልኩኝ ብዙ ጊዜ የምፈራው ቲክታክ አካውንቶች ምናምን ኢሜል ምናምን እፈራ ነበር በሰው ስለነበረ እሱን እፈራ ነበር እሷን እንዴትም ቢያን ጨረስ ከአንድ ወር በኋላ ነው ደግሞ ኢሲ ማድረግ የምችለው ማለት ነው ቢያንስ አንዱን እንኳን ኢሲ ማድረግ አለና ይሄንን ማስተካከላችን በጣም አሪፍ ነው በጣም ተገላገልኩ አሁን አልሳቀቅም በሰው ነው የሆነ ነገር ሲደውዬ ምናምን ቻ ተመስገን አሁን ጨረሰን አሁን እኮ አሪፍ ታይም ላይ ነው ያለነው በፊት አይቻልም ነበር ሰውየውን ይዘመተ ምናምን አስመስከረ ምናምን ነበር ከዛ አሁን ግን ከ6 ወር በላይ ካለፈ በራስ ከ6 ወር በላይ ከተጠቀምክበት ይቻላል ብቻ ስማቸውን ምናምን ነገር ነው የሚያስፈልገው እሱን ጨራረስን ግን መቀመጥ እንደዚህ ያስረዋል ኧረ በስመ አብ አብኝ እንቅልፍ ይመጣ አሁን እዛ ጸጉራችንን አስተካክላለን ታይማችንን እስኪ በአሪፍ ሁኔታ ለመጠቀም እንሞክራለን ጥሩ ብቻ ለማንኛውም ብቻ ተከታተሉ በስተመጨረሻ እንዴትም እየደረሰ ነው አዲስ ጸጉር
ስታይል ለመፍጠር ሞክረናል። ልቀይረው? ኧረ ወፍ እንደዚህ እኔማ እንደዚህ በቃ ከዚህ በኋላ እንደዚህ ነው ማድረገው ብያለሁ። ራሱ አዎ እንጂ እኔም ጎንንም ቆርጦ መሰራይ ልጅ ስለሌለች ትንሽ ጭብርር ማድረግ በቃ አስጠላኝ። እያስቀነስከው? አዎ በቃ እንደዚህች እኔ የምትሰራኝ የለችም እንጂ ጥሩ ነበር የምትሰራኝ ብትሆን። ፀጉር ቤት ነው ላይ ሊመት ይጓለበት ሰላም ሙሲጋ እስቲ 4 አመት ምናምን ነው ስለራበኝ ሽሮ ሲሸተኝ ሽሮ ሸተተ የት ነው ተመልሼ መጥቼ መብላት አለብኝ። ሳይዟል እንግዲህ ጋይስ ተራችን እስከሚደርስ ድረስ ሽሮ እንብላ ብለን አማኒም ሽታው ገደለኝ ስለው ይዘኝ መጣ። እዚህ ምግብም እንትና ስላለ ሰዓቱ ሄደ። ኦልሬዲ 9 ሄደ እኮ በጣም ሮጠ ሰዓት። ሻንተ ሽሮን እንትን ያለ ችግር የለም አንተ ሽሮን ትበላለህ። ቦዘና ሽሮ አልወድም። ቦዘና ሽሮ የሚባለው እንትን ነው መሰለኝ ስጋ አለው። ፓታም አለ ቦዘና ሽሮ ብላ ግን ስጋ ብቻውን። ስለዚህ እንትን ነው እንትን አድርጋ ጠቀም እንትን ነገር በቃ ወይ እንትን አድርጋ አንተ አሁን አማኔውን እንትን ድርቆሽ ምንድነው ስጋ ፍርፍር ነው። ድርቆሽ ፍርፍር አራንታልኝ ድርቆሽ ፍርፍር እና ጥብስ ነገር ነው። ድርቆሽ ስጋ ነው። ድርቆሽ ፍርፍር ነው። እሺ ስጋ ፈሰስና ድርቆሽ ፍርፍር ነው። አሪፍ እንትን ሽሮ እዚህ ጋር ነው የሚደረገው ነው የሚጠጣ ነገር ውሃ አንድ ሌትር አድርግና ከብርጭቆ ጋር ይሻላል። እንደዛ እኔ ሽሮ መርጫለሁ። አማኒ ፍርፍሯን ድርቆሽዋን ደህና ነገር ነው መብላት ፈለጉት እንፈራለን። አንዳንድ ቦታ እንደዚህ ደግሞ እንደው አላቀል ማለት ይሄ የሆነ እንትን ላይ እንደዚህ ቦታ ነው ሰው አንዳንድ ይፈራል መብላት ስጋ ነክ ነገር። ሽሮ እኮ ነገራችን እንደዛ እኮ መብላት የተውኩት በቃ እንደዚህ የሆነ ቤት ገብቼ በላው ቀማዩን ነገር አየው። ከዛ በኋላ አስጠላኝ። ከዛ በኋላ እንትን የሚለኝ ነገር አልበላም ብዙ ጊዜ። እንደዛ ከሆነ የሆነ ተለቅ ያለ ቤት ምናምን ሲሆን ብዙ ሰው የሚጠቀምበት ምናምን ቤት ሲሆን ደፍሬ ይሆናል። ምግባችን መጣች ሽሮ ፍርፍር ሽታዋ ያበደ ነው ማለት ፀጉሬን እንዳታዩት በደች ነች በላት ሽታዋ ሽታ እንዳይመስል አማኔ ይገባል። በላት ጋይስ እንብላ። እንጀራ በእንጀራ አይበላም ግን እንጀራ በእንጀራ አይበላም ግን ያው ይሁን። እኔ ገንጀራ ውጭ ግደልኝ የዳቦ ፍቅር የለኝም። ምንም አይደል ያቃጥላል። ስለራብኝ አፈጣጠምኩት። ብራዘር እንትን እስቲ ቃሪያ አለን ትንግ ምናምን ነው እኔ የምቀምሰው ጥሩ ነበር ግን አንተ ከቀመስከው በቂ ነው። ይሁሉ ሰሞኑን ሆዱ ትንሽ እኔ ይገርማችሁ ቀላል ሰውነቴን አክስቶኝ ከዛ ቪዲዮ በኋላ የሚያቀጥል ነገር ሰው አስጠላኝ። አትልዳ እኔ ደግሞ አላማረኝ አስጠላኝ አማረኝ ማለት ነው። እሺ እንዴ ዝም ብሎ የሚያመራልሽ ከዛ ስቃይ ነው። አንድ ሰዓት ቁጭ ትላለህ። እሺ ስቃይ ረብስማ አማኒ በቃኛ አማኒ ፍርፍሩን ጠረኩለት ነው አስማ ከበላለት ዝም ብሎ ቡናዋን ጥዶ ወለጫላች። እስካሁን መቼም አንድ ሰው ነው ያለው እንትን ነው አንድ ሰው ነው ያለው አንድ ሰው ይዘን ያን ጨርሰው ሁለታችንም መሰራት አይደለም ጎኑ መቆረጥ ስለሆነ አዳማ በነበርኩ ሰዓት ተቆጥቼ ነበር። ተከታተሉ እዛ እንገናኝ ውስጥ ያው ገባን ፀጉር ቤት ያውና የ3 አመት ከምናምን ደንበኛችን በጣም እኔ እኮ ከዚህ አዲስ አበባ ከመጣሁ ከዚህ ውጪ ተቆርጬ አላውቅም። 2 ቀን ነው 3 ቀን ነው በቃ ሌላ ቦታ የተቆረጥኩት። ያኔ ከጃኒ ፕሬዚደንት በነበረ ፕሬዚደንሻል እዚህ ጀመረ። ለምን ቡልቡላ ነው ፕሬዚደንሻል እዚህ ጀመረ ፀጉሬ ገና ሳያድግ ማለት። እኔ ደግሞ አዳማ ስለነበርኩ አዳማ ውጪ ከመቆረጥ አልወድም፣ ግን በጣም አሪፍ ልጅ ነው። አዎ የለመድኩበት እኔ በፊት እንደዛ በአዳማ እያለሁ አንድ ልጅ የሚቆርጥ በቃ እሱ ጋር ነበር። አሁን ራሱ አዳማ ተቆርጬ ነው የመጣሁት በሳምንቱ። ከዛ ውጪ በቃ ወፍ እንደውም ፀጉሬ ሲያድግ ታስታውሳለህ? እዛ ነበር የሚሄደው እዛ ሂጅ ነበር የምቆረጥ። ለፀጉሩ አዳማ ላይ ጥሎ ሄዶ ምናምን ተቆርጬ ይመጣ ነበር። ምርጥ ልጅ በጣም አለኝ። ለማንኛውም ማን ቀድሞ እንደሚጀምር ነው ኤቢ ያንተ ብዙም አይቆይም። ኢንዶሚ ነው እኔ ገባ ወጣ ልበል ያንተ ስለማያቆም ያንተ ላይ የኔ ላይ ይጠበባል።
ያኔ ኢንዶሚ ገና ግን እንትን ማለት ይፈልጋል። አይ ቲንክ የተፈታውን ፓርት ዝም ብሎ እዛ ጋር ቅባት ምናምን ሲቀባቡት ይሰራል ማለት እንታረጋዋል። የተፈታውትን ከመቆረጥ በፊት ነው ተቆርጬ ምን ብዬ ምናምን ዝም ብዬ እዛ ጋር ሲቀባባ ምናምን ቅባት ምናምን ሲሉኝ ዝም ብዬ የተፈታው ምናምን ዝም ብዬ ሰራዋለሁ። ሶስትዮሽ ነው። ኦኬ ጥባትም አለ መስታወት ነበር ይመስልኝ ቅድም እኔ ስገባ። ኧረ አይኔ ምን እሺ ነው አይኔ ቡና ነው። አይ ቡና ስላልጠጣው ነው ጋይስ። መስታወት እያየው በቃ ማስበው መስታወት ቅድም መስታወቱ እያለ መስታወት አልመሰለኝም። ይሄ ደግሞ መስታወት ነበር ይመስልኝ። እዚያ ታዲያ ቁጭ ብሎ አሁን እኮ ተሻሻለ እኮ። በፊት 6 ሰዓት ምናምን በመቀመጥ ፀጉሬን ለመሰራት ተቆርጦ ተታጥቦ ተሰርቼ ምናምን ግን አሁን 3 ሰዓት ነው። ለምን አደገ እና እንደ በፊቱ ቀጭንም አይደለ ወደ አጥራጥር ወደ ያኔም አጭርም ስለነበረ በቀጭኑ ሆኖ እንዲያምር እንደዛ ስለሆነ ረጅም ሰዓት በጣም ምርጥ ነው። አሁን ስላደገ ነው ማዝም ብሎ ይሰራ። በቃ ማንኛውም ቆረጣ ላይ ሰብስክራይብ ጋይስ እያደረግን አሚቲ ዳንሰርን ጋይስ 50000 ሰብስክራይብ እናስገባው። እኔን ደግሞ ወደ 30000 ሰብስክራይብ እንዲሁም ደግሞ ወይም ደግሞ 5000 ሰብስክራይብ ካስገባችሁ ለኔ በጣም ትልቅ እድል ያለኝ ትልቅ እድል አለ። 7000 ሰብስክራይብ ነው የሚቀረው። አሁን 17300 ምናምን ነው ይመጣል። እግዚአብሔር ይመስገን። አሁን ራሱ አሪፍ ላይ ነው። ይመቻችሁ። ለማንኛውም እንወዳችኋለን ጋይስ። አዛው አባቴ አዛው ሲቅደምና እንዴት ነህ? ቤት ቀየርከው? አዚ ያልመጣው አላቁም ልትዝ ሐሙስ እንዴት ነው? አዛው አማን ነው። እንዴት ነው? እንዴት ነው? አልወፈርኩም ግብደው ነበር ታየኝ ቆይቷል ረጅም ጊዜ። ሁሌ ነው የሚጠይቀኝ ደግሞ አብርሽ ሲለያል። አዎ በእናትህ ሁሌ ይጠይቃል። እኔ በቃ እንዴ ጥፍት ብዬ ሰው ሲያየኝ አብርሃም እንደዚህ ወፍራል ይሉኛል። አሁን ራሱ አንተ እኛ ቤት ያለው መስታወት እንትን ይላል ያከሳል ወይስ ይሄ መስታወቱ ነው? በጣም ጉንጬ ምናምን ሞላ። እኛም ፀጉራችን እየተፈታው እየሰራናት ነው። እንደዛ ይሻላል መሰለኝ። ባለበት አሁን አዲስ ስታይል ጀምሬያለሁ። እንደዛ እንትን ላደርገው አስቤያለሁ። እንደ ኮሪያዎቹ ጋይስ አይነ ጠባብም አይደለ በቃ ድፍት እንዴ ወደፊት እንደዚህ ምናምን ለዛ ነው ይሄ የፊት ለፊቱ ነው ረጅም አላስነካሁት። ኮሪያዊ እስኪ ልምሰል። ፀጉሬ ችግሩ እኮ እንደነሱ አይተኛም እንጂ ሉጫ ቢሆን ነበራ። ሉጫ ፐርመን ቀባ እንዴ ትላለህ ዶጋመድ። ከዛ በኋላ ያኔ እኮ በእናትህ ልጆኝ ፐርም ተቀብቻለሁ። ያልተቀባሁት ነገር አለ እኔ ዳንሰኛ እያለሁ ፐርም ብራውን በርገንዲ እስማ ብቻ ነች። አሁን ከተፈጥሮ ውጭ ያው ዘር እሷ ይኸው እዚህ ጋር እዚህ ድረስ ነው። ያው እንግዲህ ምንም ማድረግ አልችልም። ተፈጥሮ እኮ ሁላችንም ነው። ፂሜ ራሱ ፂሜ እኮ እንደቀልድ እየሆነ እኮ እንትን እያለ ሞላ እየሞላት ተሞልቷል። ፂሜ ራሱ ከፀጉር ጋር ምናምን ያምራል። አሁን እኔ የምትለኝ እኔ አሁን እንደ ኮሪያዎቹ ካየ ሙሉ ለሙሉ ነው የምቀየርባችሁ። ትንሽ ጊዜ 1-2 ዓመት ብቻ 2 ዓመት ብቻ ፍሬሽ በፊት ረጅም አልነበር ሰፊ አልነበር። እየፈታው ነው እንዲያማን እየፈታው ነው እየሰራሁት ነው የተፈታው። ያው እንደዚህ ነው እንግዲህ እንጂ ልጅቷ አላገኛት እንደው አራዎች እዴ አንተ ጠፋች። አማኒ ደግሞ ያለሷ በቃ ጎበዝ ነች እሷ። አንድ ደግሞ የለመርከው ቦታ ካልሆነ የሌላ ሰው እጅ ታያለህ። እኔም መቆረጣውን ጭራሽ ሌላ ቦታ ስቆረጥ በቃ ይኸው 4 ዓመት ነው 3 ዓመት ምናምን ሆነ አይደል? 3 ነው ምናምን ሌላ ቦታ የተቆረጥኩት በኢየሱስ ስም በቃ ዝም ብሎ ማለት አሁን እኔ አሁን አዳማ ተቆርጬ ነው። አይ ከዚህ በኋላ እመጣለሁ። እሺ እመጣለሁ። ፋይናል ብለናል ጋይስ። መታጠብ ብቻ ነው የቀረን። ስንታጠብ ደግሞ በጣም አሪፍ። አሁን የኛ ተራ ነው የኛ ቤተሰብ በስተመጨረሻ ሁለታችንም ፏልን ከኮፍያ ወደ ራሳችን ፀጉር ኮፍያችን በቃ ያው የኔ ፏ ብያለሁ። ያው እንደዚህ ጋይስ አምሮብናል። የኔ ነው ያንተ በጣም ያምራል። ጸዴ ነው። አሁን ገብቼ ደግሞ ሾርስ እንስል ፍሪዙ አሪፍ ይሆናል። ትንሽ ታረጋው በጣም ምርጥ ነው የሚሆነው። አሪፍ ስራ ይሰራ ነው። አበዳረግነው። አሁን ወደ 22 እንሄድና ደግሞ ሱሪ ነገር ቼክ እናርግ ዞር ብለን ሾፒንግ። አማኒ ብር ከየት እያመጣ ነው? ዳሽን ባንክ አንተ ላይ ነው ወይ የፈረሰው? አዎ ያው ያዛ ዞር ብለን ክራውድ ዛሬ ቅዳሜ በኢየሱስ ስም በጣም አዛን። አሁን እንዴት ነው ድጋሜ ቤታችን ሄደን ድጋሜ ደግሞ የምንመለሰው ነው? ምንም ማድረግ አንችልም። መመለስ ግድ ነው። በዛኛው አስፋልት ላይ እንጣላቸው። እዚህ ጋር አዛን ነው። አሁን ከዛ በኋላ ራሱ መንገዱ ራሱ ዝግ ነው ደግሞ። አዎ ዛሬ እንዴት እንደሆነ ባይታወቅም
ከፍተኛ የሆነ ክራውድ ነው ያለው ከኛ ሰፈር ጀምሮ። እሺ በጣም አዛማ አሁን እንዴት ነው የምንሆነው ነው? አሁን እኮ ግራ የገባኝ አሁን ከዚህ በኋላ የለካ መንገዱ እንትን ስላለ ገና ነው። አይ አሁን አትበና ወደ ተከስቴል ገና ያላለቀ ስታዲየም ምናምን ክራውድ ግን አዛ ነው። በስማ አንተ በጣም የሚገርም ምንድነው ዛሬ ለየት ያለ ነገር አለ እኛም ማናቀው? አይ ቅድም ሹፌሩ ስንመጣ እንዳለ ሰምተዋል አይደል? መንገዶች እየተሰሩ ነው። አዎ እና ክራውድ በክራውድ ነው። በስማ ወደዚህማ የማይታሰብ ነው። ከዛ ወደዚህ የሚመጡት በጣም ነው በቃ ዝግጅት ያለባቸው። በስማ እንሻገር ማን በዛ ይሻላል። እንሻገርና በዛ በኩል ያሞቱት ራይድም እየተቀበለን አይደል? አዎ በእናትህ ከዛ በኋላ አይ ቲንክ ዝግ ስለሆነ መሰለኝ ከእንትኑ በኋላ አይ ቲንክ የሚከፈተው ከየት በኋላ ተሻግረ ከፖሊስ ጣቢያ በኋላ ወይ በቃ እዛ ድረስ እንሂዳ በእግር ያው ማረግ በዛ በኩል ነው የእግረኛ በኋላ ገረጋንቲ ነው እስኪሰራ በጣም ነው የሚያምረው ማለት ይመስለኛል ማለት ነው። አንደኛ የለም ያው እንደዛ ነው ሰው ነው ለመክፈት ያሰቡት በጣም ነው የሚያምረው እንደዛ ነው የሚመስለው። ጸዴ ነው በጣም ይሄ ስታዲየም 22 ያለው ስታዲየም ቦሌ ላይ ያበረ ውስጡ ግን የሌለ እኮ ነው የተሰርቶ ምናምን ለማንኛውም እኛ ወክ እያደረግን ወደ 22 እየሄድን ነው። ከዛ በኋላ ካገኘን እንትን እንላለን እንጂ ዛሬሳውን እንትን ራሱ ረጅም እኮ ሳይታወቀው የሌለ ረጅም እኮ ነው። በጣም በጣም ባለፈው በኋላ ያዩት እዚህ ብለን ፋፋን ስታዲየም ያበረ ነው። በዚህ ጋር ከተማ ላይ መሀል ቦሌ ላይ ያስባል የኔ መሰለ ስታዲየም በጣም ያበረ ነው። አሁን እየተሰራ ነው ያለው። ይሄ ሲከፋፈት ምናምን ሁሉም ሲያልቅ ምናምን ነገር እንዳለ ላይት ምናምን አሉ ይበራል። ለማንኛውም አላዝጋችሁ ሰብስክራይብ ያደረጋችሁ ይሄ የኤቢ ነው፣ አካውንቱ ደግሞ የኔ ነው። 22 በቃ ምንገዛበት ምንጠይቅበት ቦታ ስንደርስ አበራላችኋለሁ። እስከዛ እንገናኛለን። ዘና ፈታ ያላችሁ ያዘው በስተመጨረሻ ደርሰናል። 22 ጎላጎል ክራውድድ ሆናለች፣ ድብልቅልቅ ብላለች ማለት ሞቅ ደመቅ ብላለች። ያው ከኋላም እኛም አለን እዚህ ጋር እኛም ፏ ብለናል። ይሄ ፌስትራክ ብሎ ነው በቃ ሰሌክት የሚያደርገው። ደርሰናል። እስቲ አይኮኒክ ቀጥታ ገብተን እዛ ቼክ አድርገን ካገኘን ካላገኘን ወደ ቤት በቃ ምንም አማራጭ የለም። ያለንን ፏ ፈሽን ዛሬ እኮ ፏ ብዬ ልሂድ ብዬ በእኔ ቤት ፏ ልበል ብዬ ነው። ልብስ እኮ አለ ሞልቷል፣ ግን ያው አንዳንዴ ያምረን የለ እሱን በሚለው እንጂ አለ እዛ ውስጥ አይኮኒክ ቼክ አድርገን እንጣ። ብዛት ከታይላንድ ነው የሚያመጣው። እኛ ከታይላንድ ቆይ የምር ታይላንድ ሲሄድ ሰብስቤ ልብስ በአይነቱ ፋሽን መከተል ለበድሬ ሰው ካለ ታበድሩኝና ታይላንድ ሲሄድ 2 ሻንጣ ምናምን ከታይላንድ ይዤ የመጣው ልብስ ከታይላንድ 2 ሻንጣ ሰብስቤ ነው የመጣው። ማብራት ቆይ እዚህ ለምንድን ነው የሚጠፋው? እኛ ስንመጣ ሁሉ ይጠፋል ማብራት። ቆይ ምንድን ነው? እንዴት ነው? ሰላም እንዴት ነው? እንኳን ደህና ቆየኸን አባቴ። አማን ነው ወይ? እንዴት ነው ብሩዬ? አማን ጥሩ ነው። አዲስ ነገር ምን ገብቷል? ጨለመብን አይብራ። እቺን ብቻ በራት ሲያምጡስ ካሜራውስ ለሱ ቢሆን ነው ያለው። እናገኛለን። ሌላስ አገኘን እኮ የሚበስ አገኛችሁ ማግኔት ነው እንዴ? አይ እንኳን ተበሰ የታባቱ እኛም በሁለት ነው የምናደርገው። እንኳን አለ ማግኔት እኮ እንዴት ነው ግን እንዴት አመጣኸው? ይወልቃል እኮ ወይ ወጥ ባጊ ነው ወይ ወጥ ነው ወይ ወጥ ባጊ ነው። ቬል ላይ ነገሮች ነው እንጂ የፈለከው ምንድነው? ማን ቬል ባጊ? አረ ቬል ነገር ነው። ትንሽ እሷ ምናልባት ሞክራት። እሷ ሞክራለች። ሲማንስ ናናስ ትንሽ የሆነ ነገሩ ትንሽ ይመስላል። የሆነ ነገሩ አፒስ ነው። አወራረዷ እሷ አፒስ ነው። እሷን እኮ እንትን ብዬ ነው። አወራረዷ በጣም ምርጥ። ቲሸርትም አለ አይደል? ለኔ የሚሆን በእናትህ ብላክ ቢሆን እንዴት ነች? እቺ አወራረዷ ስታይሏ አወራረዷ ነው አሪፍ ነው። የሆነ ይሄን ያህል ባጊ አይደለች። ባጊ አይደለም እንደ እንደ ቬል አይነት ነገር ቬል አይነት ስታይል አለባት።
እንኳን በጣም እንትን አለ በጣም እንትን አለ በጣም ሰፋና አጠር ምናምን ብትል ቢያንስ የሆነ እንትና አሪፍ ነበር። ዲዛይኑ ውበቷን ምናምን እንትና የሆነ እንደዚህች ነገር ትንሽ ቢሆን አሪፍ ነበር። አሁን ለፋት ላረገ ሰው በጣም ሰው አሪፍ እንጂ ትንሽ እንጂ እንትና ተማር ብላኳ ፒስ ነች። እንዳያችሁት በቃ እቺኛው ተሻላለች። ያያችሁት አሁን እቺ ብላኳ እቺ እንወስዳታለን። ትንሽ ጋይስ ትንሽ ጨለም ያለው ማብራት ፊዝ እንትን ብሎብን ነው ፌዙ ትንሽ ቀንሷል። ስለዚህ እቺኛዋን አይተን እንከራከራለን። ወደ ራሳችን ልብስ እንመለስ። የራሳችንን ሀብ እንልበስ። ቤተሰብ እቺኛዋን በቃ ልንወስንባት ነው። እቺ ተመችታለች። ለብሰን አይታችኋታል። አሁን ዋጋ እንከራከርና አይኮኒክ ነው ያለነው። ከዚህ በፊት አብርሽም የገዛው ከዛኔም የገዛውበት ዋጋ በለና እንከራከር። እቺ ዋጋዋ ስንት ነው? አሁን እኛ እንደምታውቀው ደንበኛ ነን፣ ተከራካሪም ነን። ስለዚህ ለደንበኛና ለተከራካሪ ቤተሰብ ለሆነ ሰው አስተያየት አድርገን ከዛ ምንም አይቀንስም። አረ ቢያንስ ጥሪውም ምኑም አንድ ነው። በቃ ፊክስ የሆነ ባስተያየት ነው እና ቤተሰብ ምን ተሻለ የሆነ ነገር 100ም ቢሆን እኮ መቀነስ ጥሩ ነው። በቃ 200ን ቀንስብና በቃ 53 እንስጥ 5300 ያው እንግዲህ በጉልበታችን 200 ብር ቀንሰን 5300 ብር ይዘን እንወጣለን። በጉልበታችን ተከራክረን አሪፍ ነች፣ ተመችታኛለች። ብላክ ነው የለኝም ደግሞ ሙሉ ብላክ ጂንስ ሱሪ የለኝም። ያው ከቢ ጋር ማች አደረግን ማለት ነው። ሶ ይሄን እንከፍላለን፣ ወደ ቤት እንሄዳለን። ተከታተሉ። በስተመጨረሻ አንድ ሱሪያችንን ገዛን። አሁን ወደ ቤት ሰዓትም ሄዷል። ኦልሬዲ 12 ሰዓት ሆኗል። ወደ ቤታችን እንወዳቸዋለን። እንግዲህ የዛሬ ቆይታ የዛሬ ቪዲዮዎችን ትመስላለች። ከኤቢ ጋር ሰብስክራይብ ያደረጋችሁ የሱንም የኔንም ጉዞ ወደ 30 ሺህ ጉዞ ወደ 50 ሺህ ሌትስ ጎ። እንወዳቸዋለን። ያዘው ጋይስ ያዘው